አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የህዳር 16 2018 ዓመተ ልደት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ልቅ ጾታዊ ግንኙነትን የሚገፋፉ የሚዲያ ማስታወቂያዎችና ፕሮግራሞች ማስተካከያ እንዲደረግባቸው የኢትዮጵያ የሃይማኖት ተቋማት ጉባኤ ለመንግስት ጥሪ አቀረበ። ሄፓታይተስ ቢ ቫይረስን 90 በመቶ መከላከል ያስችላል የተባለ ክትባት ተጀመረ። በጋዛ ጥቃት ከ100 ሺህ በላይ ሰዎች መገደላቸውን የጀርመን የምርምር ተቋም ባወጣው አዲስ ጥናት አመለከተ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ልቅ ጾታዊ ግንኙነትን የሚገፋፉ የሚዲያ ማስታወቂያዎችና ፕሮግራሞች ማስተካከያ እንዲደረግባቸው የኢትዮጵያ የሃይማኖት ተቋማት ጉባኤ ለመንግስት ጥሪ ያቀረበ። የኢትዮጵያ የሃይማኖት ተቋማት ጉባኤ ጾታዊ ጥቃት እያደረሰ ያለውን ግለሰባዊ፣ ማህበረሰባዊ ብሎም ሀገር አቀፋዊ ጉዳት በተመለከተ ባወጡት የአቋም መግለጫ ልቅ ጾታዊ ግንኙነትን የሚገፋፉ የሚዲያ ማስታወቂያዎችና ፕሮግራሞች ማስተካከያ እንዲደረግባቸው ጥሪ አቅርበዋል። ጉባኤው መግለጫ ያወጣው ዓለም አቀፍ የጸረ ጾታዊ ጥቃትን ቀን መርሃ ግብር አስመልክቶ ነው። ቅዱሳት የሃይማኖት መጻሕፍት ጾታዊ ጥቃትን እንደሚቃወሙ ያስታወሰው መግለጫው የሃይማኖት ተቋማት መሪዎች ጾታዊ ጥቃትን እንዳይፈጸም ከሚሰጡት ሃይማኖታዊ አስተምህሮ ጎን የሃይማኖት የነቃ ተሳትፎ ወሳኝ ስለሆነ በሁሉም የእምነት ተቋሞቻችን ድርጊቱን ለማስቆም የሚደረገውን ዘመቻ አጠናክረው ለመቀጠል ከስምምነት መድረሳቸውን አመልክተዋል። የጾታ ጥቃትም ሆነ የጎጂ ልማዳዊ ድርጊቶችን መንስኤ የመንፈሳዊ ሕይወት ውድቀት ወይም የስብዕና መንጠፍ በመሆኑ ለተከታዮች በቋሚነትና በተከታታይነት የስነ ምግባር ትምህርት ለመስጠት ቃል መገባቱን ገልጿል። በመንግስት በኩል ደግሞ ትውልዱን ከጥቃትና ከጥፋት ለማዳን በተለይም ወጣቱን ወደ ከፍተኛ ውድቀት የሚያመሩ የምሽት ዳንስ ቤቶች፣ የሐሺሽ ቤቶች፣ የጫትና የአደንዛዥ እጽ መጠቀሚያ ቤቶችና ልቅ የወሲብ ፊልሞችን የሚያሳዩ ፊልም ቤቶች በአፋጣኝ ህጋዊ እርምጃ በቋሚነት እንዲወሰድባቸው ጠይቋል። ምዕመኖቻችን በተለይም ወጣቱን ትውልድ ለጥፋት የሚዳርጉ የህትመት ውጤቶችን መንግስት ካለበት ኃላፊነት አንጻር ክትትል በማድረግ የማስተካከያ እርምጃ እንዲወስድ አሳስቧል። የጠቅላይ ምክር ቤቱ ሀጅና ኡምራ ዘርፍ ለሁጃጅ የምግብ አገልግሎት ከሚያቀርቡ ድርጅቶች ጋር ውል መፈራረሙን ገለጸ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በ1447ኛው በሀጅ ስነ ስርዓት ላይ ለሚሳተፉ ኢትዮጵያውያን የምግብ አገልግሎት ከሚያቀርቡ 5 ድርጅቶች ጋር ውል መፈራረሙን የሀጅና ኡምራ ዘርፍ ተጠሪ ዶክተር መሐመድ ሷሊህ በኩል አስታውቋል። የጠቅላይ ምክር ቤቱ የሀጅና ኡምራ ዘርፍ ተጠሪ በፊርማ መርሃ ግብሩ ወቅት ባደረጉት ንግግር ጠቅላይ ምክር ቤቱ ያወጣውን የመወዳደሪያ መስፈርት የሚያሟሉ የምግብ አቅራቢ ድርጅቶችን በግልጽ ጨረታ ወዳድሮ መለየቱን ገልጸዋል። ከድርጅቶች ጋር ውል መፈረሙን የገለጹት የዘርፍ ተጠሪው የሀጅ የቅድመ ዝግጅት ስራ በተሟላ ሁኔታ እየተጠናቀቀ እንደሚገኝም ጠቁመዋል። ጠቅላይ ምክር ቤቱ ይህን የገለጸው የ2018 የሁጃጅ ምዝገባ ከረመዳን በፊት በ2 ወር ጊዜ ውስጥ እንደሚጠናቀቅ ከገለጸ ከቀናት በኋላ ነው። የጠቅላይ ምክር ቤቱ ሀጅ ዘርፍ ኦፕሬሽን ከፍተኛ ማናጀር ሀጂ ኢስሐቅ አደም እንደተናገሩት ምዝገባው የሚከናወነው የሳዑዲ ሀጅ ሚኒስቴር ባስቀመጠው የጊዜ ገደብ መሰረት ምዝገባና ዋጋ ይፋ ሲደረግ ነው። የሳዑዲ አረቢያ ሀጅና ኡምራ ሚኒስቴር ባለፈው ሳምንት ሐሙስ ህዳር 11 2018 የዘንድሮ ሀጅ ምዝገባ በይፋ መጀመሩን አሳውቋል። መመዝገብ የሚፈልጉ ምዕመናን ኑሱክ በተሰኘው መተግበሪያ አማካኝነት ሊመዘገቡ እንደሚችሉም ገልጿል። ሄፓታይተስ ቢ ቫይረስን 90 በመቶ መከላከል ያስችላል የተባለ ክትባት ተጀመረ። ጤና ሚኒስቴር ሄፓታይተስ ቢ ቫይረስን ተከትለው የሚመጡ በሽታዎችን 90 በመቶ መከላከል የሚያስችል ክትባት በሀገር አቀፍ ደረጃ መጀመሩን አስታውቋል። የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ አስከፊ ሲሉ የገለጹት ሄፓታይተስ ቢ ቫይረስ ሙሉ በሙሉ በሚባል ደረጃ ከእናት ወደ ልጅ የሚተላለፍ ነው። ይህን ለመከላከል በርካታ ስራዎች ሲሰሩ መቆየታቸውን ያነሱት ዶክተር ደረጀ ዱጉማ በዛሬው ዕለት ደግሞ ህጻናት በተወለዱ 24 ሰዓት ውስጥ የሚሰጠውን የጉበት በሽታ የመከላከያ ክትባት በአበበች ጎበና እናቶችና ህጻናት ሆስፒታል አስጀምረናል ብለዋል። ክትባቱ ከ90 በመቶ በላይ የሄፓታይተስ ቢ ቫይረስ እና ተከትለው የሚመጡ በሽታዎችን መከላከል የሚያስችል መሆኑን አስረድተዋል። ክትባቱን ውጤታማ ለማድረግ ወላጆች ህጻናትን በተወለዱ 24 ሰዓት ውስጥ ክትባቱን እንዲወስዱ ማድረግና ሌሎች መደበኛ ክትባቶችን መከታተል እንደሚጠበቅባቸው አስረድተዋል። በተጨማሪም እናቶች ሙሉ በሙሉ በጤና ተቋማት እንዲወልዱ መደገፍና
መደገፍና መስራት እንደሚገባም ገልጸዋል። ክትባቱ በሀገር አቀፍ ደረጃ በሁሉም የጤና ተቋማት እንደሚሰጥ አመልክተዋል። የመንግስት ሰራተኞች የቁጥር መረጃ የማረጋገጥ ስራ ሊጀመር ነው። ከኢትዮጵያ ስታቲስቲክስ አገልግሎት ጋር በመተባበር በመላ ሀገሪቱ የሚገኙትን የመንግስት ሰራተኞች የቁጥር መረጃ የማረጋገጥ ስራ ሊጀመር መሆኑን ያስታወቀው የፌዴራል ሲቪል ሰርቪስ ኮሚሽን ነው። ኮሚሽኑ ይህን ያስታወቀው ህዳር 15 2018 ለአንድ ሰው ብቻ በሚል ለማረጋገጥ የሙከራ ተግባራት ላይ ለሚሳተፉ መረጃ ሰብሳቢዎች በአዳማ ከተማ ስልጠና በሰጠበት ወቅት ነው። በስልጠናው ላይ የተገኙት የሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር አቶ ሽብሩ አባዲማ ተቋማቸው ቀልጣፋና ውጤታማ ህዝብ አገልጋይ የሲቪል ሰርቪስ ለመፍጠር ሪፎርም በማካሄድ ላይ መሆኑን ጠቅሰው አሁን ወደ ተሟላ ትግበራ መገባቱን አስታውቀዋል። በመንግስት ተቋማት ተቀጥረው የሚሰሩ ሰራተኞች ቁጥር ሳይንሳዊ በሆነ መልኩ የተረጋገጠ መረጃ መያዝ አስፈላጊ መሆኑን ገልጸዋል። በዚህም በሀገሪቱ የሚገኙትን ሰራተኞች ቁጥር መረጃ ለማረጋገጥ ከኢትዮጵያ ስታቲስቲክስ አገልግሎት ጋር በጋራ ለመስራት የሚያስችል ቅድመ ሁኔታ መጠናቀቁን ጠቁመዋል። የኢትዮጵያ ስታቲስቲክስ አገልግሎት ዋና ዳይሬክተር ዶክተር በከር ሻሌ የኢትዮጵያ ሲቪል ሰርቪስ ኮሚሽን በመንግስት መስሪያ ቤት ተቀጥረው የሚሰሩትን ሰራተኞች ቁጥር መረጃ የማረጋገጥ ስራ በጋራ ለመስራት መወሰኑን በማወደስ ተቋማቸው በዘርፉ ያለውን ልምድ፣ እውቀት፣ ቴክኖሎጂና መሰረተ ልማት በማስተባበር እንደሚሰራ ገልጸዋል። ስልጠናው ከተለያዩ የሀገሪቱ ዩኒቨርሲቲዎች ለተወጣጡ መምህራኖች የሰራተኞች ቁጥር መረጃ ለማረጋገጥ በተዘጋጁ ስነ ዘዴዎችና ተያያዥ ጉዳዮች ለሚቀጥሉት 10 ቀናት እንደሚሰጥ ከአገልግሎቱ የተገኘው መረጃ ያመለክታል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ልቅ ጾታዊ ግንኙነትን የሚገፋፉ የሚዲያ ማስታወቂያዎችና ፕሮግራሞች ማስተካከያ እንዲደረግባቸው የኢትዮጵያ የሃይማኖት ተቋማት ጉባኤ ለመንግስት ጥሪ ያቀረበ። ከቆይታ በኋላ በጋዛ ጥቃት ከ100 ሺህ በላይ ሰዎች መገደላቸውን የጀርመን የምርምር ተቋም ባወጣው አዲስ ጥናት አመልክቷል። እንመለስበታለን። ይጠብቁን። የሱዳኑ ፈጥኖ ደራሽ ታጣቂ ቡድን የ3 ወራት የተኩስ አቁም ማድረጉን አስታወቀ። ፈጥኖ ደራሽ ኃይል በሚል የሚታወቀው የሱዳኑ ታጣቂ ቡድን ለ3 ወራት የሚቆይ የተናጠል የተኩስ አቁም ለማድረግ መስማማቱን አስታውቋል። የታጣቂ ቡድኑ መሪ ጀነራል መሐመድ ሐምዳን ዳጋሎ ይህንኑ ገልጸዋል። ለ3 ወራት የተናጠል ተኩስ አቁም በማወጅ የሰብአዊ እርዳታ ስራን እናመቻቻለን ያሉት ዳጋሎ በእርዳታና በሕክምና ቡድኖች የሱዳንን ሕዝብ ስቃይ እንዲቀንስ ለማድረግ እንሰራለን ብለዋል። በዓለም አቀፍ ሕግ መሰረት ፍትህ እንደሚሰፍን መብት ጥሰት ይፈጸመና ወንጀል የሰራ ማንም ከቅጣት ሊያመልጥ እንደማይችልም አክለዋል። የፈጥኖ ደራሽ ኃይሉ መግለጫ የመጣው የሱዳን ጦር አዛዥና የሉዓላዊ ምክር ቤቱ ፕሬዝዳንት አብዱል ፈታህ አልቡርሃን ባለፈው ሳምንት ኳድ በሚል ጥምረት የቀረበውን የሀገራት ዓለም አቀፍ የተኩስ አቁም ስምምነት ጥያቄ ውድቅ ማድረጋቸውን ሰኞ ዕለት ካስታወቁ በኋላ ነው። በሱዳን የተኩስ አቁም ስምምነት እንዲደረግ ለሀገሪቱ ጦር አዛዥ አብዱል ፈታህ አልቡርሃን ጥያቄ ያቀረቡት ኳድስ በሚል የሚጠራው የሀገራት ጥምረት አሜሪካን፣ ሳውዲ አረቢያን፣ የተባበሩት አረብ ኤሚሬቶችንና ግብጽን ያካተተ ነው። የሱዳን መንግስት የሀገራቱን የተኩስ አቁም ጥያቄ ውድቅ ያደረገው ፈጥኖ ደራሽ ኃይሉን ትደግፋለች የሚላትን የተባበሩት አረብ ኤሚሬቶች ሚና በመጥቀስ ነው። የእርስ በርስ ጦርነት ውስጥ በምትገኘው ሱዳን በጀነራል መሐመድ ሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይል የአልፋሽር ከተማን ከተቆጣጠረ በኋላ 27000 ሰላማዊ ዜጎች ተገድለዋል ሲል የዳርፉር ግዛት አስተዳዳሪ ሚኒ አርኮ ሚናዊ ተናግረዋል። እንደ ገዢው መረጃ ከሆነ ግድያው የተፈጸመው በ3 ቀናት ውስጥ ነው። በአውስትራሊያ ኒቃብ ለብሶ መንቀሳቀስ እንዲታገድ ጫና ለማሳደር የሚንቀሳቀሱት ሴናተር ከስራ ታገዱ። አውስትራሊያ ውስጥ ኒቃብ ለብሶ መንቀሳቀስ እንዲታገድ ጫና ለማሳደር በሚል ይህን ኢስላማዊ አለባበስ አድርገው በምክር ቤት የተገኙት ሴናተር ለ1 ሳምንት ከስራ ታገደዋል። ፖሊን ሃንሰን የተባሉት ሴናተር ኒቃብ ለብሰው ምክር ቤት መገኘታቸው ከፍተኛ ነቀፌታ አስከትሎባቸዋል። ሴናተሯ የኩዊንስላንድ ሴናተር ጸረ ስደተኞች የሆነው ዋን ኔሽን ፓርቲ አባል ናቸው። ሴናተሯ የሚቃወሙትን ኒቃብ ለብሰው ምክር
ምክር ቤት ሲገኙ ያሁኑ ለሁለተኛ ጊዜ ነው። ሴኔቱ ያቀረቡትን ረቂቅ ሕግ ስላልተቀበለው ተቃውሟቸውን ለማሳየት ኒቃብ መልበሳቸውን ተናግረዋል። ይህን ድርጊት መፈጸማቸውን ተከትሎ የሙስሊም ግሪንስ ሴናተር መህረን ፋሩቅ ዘረኛ ሴናተር ናት፣ ያሳየችው ባህሪ ፍጹም ዘረኝነት የተሞላው ነው ሲሉ አስተያየታቸውን ሰጥተዋል። ሌላዋ የምዕራብ አውስትራሊያ ሴናተር ፋጢማ ፔይማን በበኩላቸው ድርጊቱን አሳፋሪ ሲሉ ገልጸዋል። የሴኔቱ መሪ ሆነው የሚያገለግሉት የውጭ ጉዳይ ሚኒስትር ፔኒ ዎን ሴናተሯ ፖሊን ለዓመታት በተቃውሞ ስም መድሎ እያሳየች ስለሆነ ሴናተሯን ክፉኛ እንደሚነቅፉ ተናግረዋል። የሴናተሯ ድርጊት ሰዎችን በሃይማኖታቸው ለማሸማቀቅና ለመቀለድ ያለመ እንዲሁም አውስትራሊያውያንን ሙስሊሞች ለማዋረድ የሞከረ ነው ሲሉ ሚኒስትሯ ተናግረዋል። ሴናተሯ እንደ አውሮፓውያኖቹ አቆጣጠር በ2017 ኒቃብ ለብሰው ምክር ቤት በመሄድ ኒቃብ በአውስትራሊያ እንዲታገድ ጠይቀዋል። በ2016 ደግሞ አውስትራሊያ በሙስሊሞች ልትዋጥ ነው ብለው በመናገራቸው በበርካቶች ነቀፌታ ተሰንዝሮባቸዋል። ቢቢሲ እንደዘገበው የ2016ቱን አወዛጋቢ ንግግር ያደረጉት እንደ አውሮፓውያኖቹ አቆጣጠር በ1969 በሕዝብ ተወካዮች ምክር ቤት የተደረገ አውስትራሊያ በእስያውያን ተውጣለች የሚለውን ንግግር በመቅዳት ነበር። አወዛጋቢው አሜሪካ መር የእርዳታ ተቋም በጋዛ ስራውን አቆመ። አሜሪካና እስራኤል የሚመሩትና ላለፉት 6 ወራት አገልግሎት ሲሰጥ የነበረው አወዛጋቢው የጋዛ ሰብአዊ እርዳታ ተቋም GHF የተባለው የእርዳታ ተቋም ስራ ማቆሙን ገልጸዋል። የተቋሙ ዋና ኃላፊ ጆን አከር እንዳሉት የተቋሙ አሰራር የፕሬዝዳንት ዶናልድ ትራምፕን የጋዛ የሰላም እቅድ በሚያስተገብረው ጥምረት የሚተካ ይሆናል። GHF ስራ የጀመረው እስራኤል ወደ ጋዛ ሰብአዊ እርዳታ እንዳይገባ እገዳ በጣለች ማግስት እንደ አውሮፓውያኖች አቆጣጠር ግንቦት 2025 ነበር። GHF ስራ ሲጀምር ተመድና ሌሎችም ዓለም አቀፍ የተራድኦ ድርጅቶች ተቃውሞ አሰምተዋል። ተቋሙ ከሙያዊ ስነ ምግባር ያፈነገጠ እንዲሁም ደህንነቱ ያልተጠበቀ ነው ሲሉም ተችተዋል። በGHF የእርዳታ ጣቢያዎች አቅራቢያ ሰብአዊ እርዳታ ሲጠባበቁ የነበሩ በመቶዎች የሚቆጠሩ ፍልስጤማውያን ተገድለዋል። አብዛኞቹ የተገደሉት ከእስራኤል ወታደሮች በተተኮሰ የማስጠንቀቂያ ጥይት እንደሆነ ተመድ ይፋ አድርጓል። ተቋሙ ስራ ማቆሙን ካሳወቀ በኋላ አስተያየታቸውን የሰጡት የፍልስጤሙ ሐማስ ቃል አቀባይ ሀዜም ቃሲም ተቋሙ ከተጠያቂነት እንዳያመልጥ ዓለም አቀፍ የሰብአዊ መብት ተሟጋቾች እንዲረባረቡ እንጠይቃለን። በሺዎች የሚቆጠሩ በጋዛ የሚኖሩ ፍልስጤማውያን እንዲሞቱ እንዲሁም የአካል ጉዳት እንዲደርስባቸው አድርጓል፣ የጋዛን ረሃብም ደብቋል ሲሉ በቴሌግራም ገጻቸው ጽፈዋል። እንደ አውሮፓውያኖቹ አቆጣጠር በ2025 ከግንቦት 26 እስከ ሐምሌ 31 ድረስ በGHF ጣቢያዎች ቢያንስ 859 ፍልስጤማውያን ሰብአዊ እርዳታ ሲጠባበቁ መገደላቸውን የተባበሩት መንግስታት ድርጅት መዝግቧል። ወደ ተመድና ሌሎችም እርዳታ ሰጪዎች ሲጓዙ የነበሩ 514 ፍልስጤማውያንም በእስራኤል ወታደሮች ተገድለዋል። የእስራኤል መከላከያ እንደሚለው ወታደሮቹ የሚተኩሱት ማስጠንቀቂያ ለመስጠት ነው። የተዘጋው የእርዳታ ተቋም የወደፊት ዕጣ ፈንታ ምን እንደሚሆን ግልጽ አልተደረገም። በጋዛ ጥቃት ከ100 ሺህ በላይ ሰዎች መገደላቸውን የጀርመን የምርምር ተቋም ባወጣው አዲስ ጥናት አመለከተ። አህመድ አብዱራህማን ዝርዝሩን አዘጋጅቶታል። ከድር ከማል እንደሚከተለው ያቀርበዋል። በጋዛ ጥቃት ከ100 ሺህ በላይ ሰዎች መገደላቸውን የጀርመን የምርምር ተቋም ባወጣው አዲስ ጥናት አመለከተ። በጋዛ ጥቃት የተገደሉ ፍልስጤማውያን ቁጥር ቀደም ሲል ከታሰበው በከፍተኛ ሁኔታ ከፍ ያለ ሊሆን እንደሚችል ሳምንታዊው የጀርመን ጋዜጣ ሳይት የሀገሪቱን የምርምር ተቋም አዲስ ሪፖርት ጠቅሶ ዘግቧል። በሰሜን ምስራቃዊዋ የወደብ ከተማ ሮስቶክ ውስጥ በሚገኘው ታዋቂው የማክስ ፕላንክ የዲሞግራፊክ ጥናት ተቋም የምርምር ቡድን ስሌት መሰረት ከ2 ዓመት በላይ በዘለቀው ጦርነት ቢያንስ 100 ሺህ ሰዎች ተገድለዋል። የፕሮጀክቱ ተባባሪ መሪ ኢሬና ቼን ሲናገሩ በጥናቱ የሟቾችን ትክክለኛ ቁጥር ማወቅ ባንችልም በተቻለ መጠን ትክክለኛ የሆነውን ቁጥር ግምታዊ ስሌት ለማስቀመጥ እየሞከርን ነው ብለዋል። በዚህም በጦርነቱ የመጀመሪያዎቹ 2 ዓመታት ከ99997 እስከ 125915 ሰዎች ሞተዋል አሊያም ተገድለዋል። ተመራማሪዎቹ ያስቀመጡት አማካይ የሟቾቹ ቁጥር ግምት ደግሞ 112,069 ነው። የማክስ ፕላንክ አጥኚዎች ከተለያዩ ምንጮች የተገኘውን መረጃ አሰባስበው ይፋ ላደረጉት ስታቲስቲካዊ ትንበያ የሟቾችን ቁጥር ለማወቅ በጋዛ ከሚገኘው የጤና ጥበቃ ሚኒስቴር መረጃ በተጨማሪ ገለልተኛ የሆኑ አጥኚዎችንና በማህበራዊ ትስስር መድረኮች የተጋሩ የሞት ሪፖርቶችን አካተዋል። በፍልስጤም የጋዛን የሟቾች ቁጥር በተመለከተ እስካሁን ድረስ በብቸኝነት
በዋነኝነት ኦፊሴላዊ ምንጭ ሆኖ የሚያገለግለው የጋዛ የጤና ጥበቃ ሚኒስቴር ነው። በሚኒስቴሩ ይፋዊ መረጃ በጦርነቱ የመጀመሪያዎቹ 2 ዓመታት ውስጥ 67173 ሰዎች ተገድለዋል። ይሁን እንጂ የተለያዩ የምርምር ቡድኖች የጤና ጥበቃ ሚኒስቴር ቆጠራ ውስንነት እንዳለበት ይገልጻሉ። ሚኒስቴሩ በጦርነቱ ወቅት በርካታ ሆስፒታሎች መደበኛ ስራቸውን ለማቆም ስለተገደዱ በአሁን ሰዓት ከሟች ዘመዶች የሚመጡ የሞት ሪፖርቶችን ባቋቋመው አጣሪ ቡድን ከተረጋገጠ በኋላ ጀምረዋል። አስቀድሞ በቆጠራው የሚያካትተው ግን ከሆስፒታል የሞት ምስክር ወረቀት ያላቸውን ብቻ ነበር። ነገር ግን በቦምብ ድብደባ የፈራረሱ ህንፃዎች ስር የተደበቁ አስክሬኖች በአብዛኛው አይመዘገቡም። በአንጻሩ ማክስ ፕላንክ የተሰኘው ቡድን ጥናቱን ያካሄደው ቀደም ባሉ ግኝቶች ላይ በመመስረት ሌሎች ዝርዝሮችን በማከል መሆኑ ተገልጿል። የወንዶችና የሴቶች እንዲሁም የተለያዩ የዕድሜ እርከኖች ለየብቻ ተፈትሸዋል። ይህ አቀራረብ ይበልጥ ትክክለኛ አጠቃላይ አሃዞችን ለማግኘት ብቻ ሳይሆን ማን እንደሞተ በዝርዝር ለመለየት ያስችላል ተብሏል። ተመራማሪዎቹ ይፋ ባደረጉት ስሌት መሰረት 27 በመቶ ገደማ የሚሆኑት የጦርነቱ ሰለባዎች ዕድሜያቸው ከ15 ዓመት በታች የሆኑ ህጻናት ሲሆኑ 24 በመቶ የሚሆኑት ደግሞ ሴቶች ናቸው። አጥኚዎቹ በጋዛ ቀጠና ጦርነት ሰዎች በህይወት የሚኖሩበት ዕድሜ ላይ የሚያሳድረውን ተጽዕኖም አስልተዋል። ከጦርነቱ በፊት በጋዛ በአማካይ በህይወት የሚቆዩበት ዕድሜ ለሴቶች 77 ዓመት፣ ለወንዶች ደግሞ 74 ዓመት ነበር። ጦርነቱ በተነሳበት በ2024 የሴቶች ዕድሜ 46 የወንዶች ዕድሜ ደግሞ 36 እንደሚሆን የህዝብ ቆጠራ ባለሙያዎች ግምት አስቀምጠዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።